ጌታችን ኢየሱስ ክርስቶስ ለሐዋርያት 3 ጊዜ በማህበር ተገልጾላቸዋል። የመጀመሪያው ሞትን ድል አድርጎ በተነሳባት ሰንበት ወደ ገሊላ እቀድማቸዋለሁ ብለሽ ለወንድሞችሽ ንገሪያቸው፣ በዚያም ገለጽላቸዋለሁ ባለው መሰረት፣ ሁለተኛ ደግሞ ትንሣኤውን ከተነሳ በኋላ በሳምንቱ ዳግም ትንሣኤ በምንለው ሐዋርያት ተሰብስበው በነበሩበት ጊዜ በዝግ ቤት ገብቶ ሰላም ለእናንተ ይሁን ብሎ የተገለጸው መገለጥ ሁለተኛው ሲሆን፣ ሦስተኛው ደግሞ በ25ኛው ቀን ሞትን ድል አድርጎ ከተነሳ በ25ኛው ቀን በዛሬዋ ዕለት በጥብርያዶስ ባህር ላይ ሐዋርያት የሚበሉት አጥተው ተቸግረው አሳ ለማጥመድ በቅዱስ ጴጥሮስ መሪነት ለማጥመድ በሄዱበት ጊዜ ለሰባቱ ሐዋርያት የተገለጸው መገለጥ ነው። ይነጋጋ ሲል ጌታችን መድኃኒታችን ኢየሱስ ክርስቶስ በባህሩ አጠገብ ላይ ተገለጠላቸው ይላል። ምንም እንኳን አሳ ባይኖርም አንተ ስላዘዝከን፣ አንተ ስለተናገርክ ለአንተ ብለን መረቡን በስተቀኝ እንጥላለን ብለው ታዘዙ። በዚህ ጊዜ ሌሊቱን ሙሉ ያልነበሩት አሳዎች፣ ለመያዝ ያልቻሉት አሳዎች በሙሉ ተሰብስበው ወደ መረቡ ገቡ ይላል ክርስቲያን። ይህ ለእኛ መልእክት ነው። ክርስቲያኖች ሥራ እንሰራለን፣ ላይሞላ ይችላል። እንደክማለን፣ የምናስበውን ላናገኝ እንችላለን። ድካም ብቻ ሊሆንብን ይችላል። የስደቱ ጊዜ ሊረዝምብን ይችላል። ተሰደንም ያሰብንበት አገር ደርሰንም ብዙ ለፍተን ጉልበታችንን አንጠፍጥፈን የምናስበውን ነገር ላናገኝ እንችላለን። ክርስቲያኖች ለዚህ ግን መድኃኒቱ በስሙ መስራትን መማር ነው። ክርስቲያኖች ስሙ ኃይልን ያደርጋል። ስሙ መንገድ ይከፍታል። ክርስቲያኖች ስሙ ሥራን ይባርካል። ስሙን እየጠራን ልንጠቀምበት ያስፈልጋል። ክርስቲያኖች እውነት ነው። ራሳችን ማሰብ አለብን። የራሳችን የሆነ ድርሻ አለ። መረቡን መወርወር የኛ ድርሻ ነው። በቀኝ በኩል ጣሉ ሲለን መጣል የኛ ድርሻ ነው። መስራት የኛ ድርሻ ነው። መውጣት መውረድ የኛ ድርሻ ነው። ነገር ግን ያንን ሁሉ ስናደርግ የእግዚአብሔርን ስም እያስቀደምን እንድናደርገው ነው። ክርስቲያኖች ስሙ ሲጠራ በረከት ይመጣል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን ሊቀ ብርሃናት መምህር ሄኖክ፣ የደብራችን አስተዳዳሪ ክቡር ሊቀ ጠበብት መምህር ፍስሐ፣ የደብራችን ስብከተ ወንጌል ኃላፊ፣ ክቡራን አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ የእግዚአብሔር ቤተሰቦች ሁላችሁም በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን ሰነበታችሁ? እንደምን አደራችሁ? አሜን። በቸርነቱ የጠበቀን ያቆየን ልዑለ ባሕሪ እግዚአብሔር አምላካችን ስሙ ዛሬም ዘወትርም ለዘላለም የተመሰገነ ይሁን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። እነሆ ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ተነሳ ብለን ካከበርን ዛሬ 5ኛ ሳምንት ላይ ደርሰናል። 5ኛዋ ሰንበት ደግሞ ዛሬ ነች። በአጠቃላይ በትንሣኤው ጊዜ 8 ሳምንታት ነው ያሉት። ከ8ቱ 6ቱ ከዕርገት በፊት የሚከበሩ ሲሆን 7ኛዋ ደግሞ በሰሙነ ዕርገት ትከበርና የመጨረሻዋ ደግሞ ጰራቅሊጦስ 8ኛዋ ሳምንት ትሆናለች ማለት ነው።
ስለዚህ ዛሬ የምንገኘው አምስተኛው ሰንበት ላይ ነው ማለት ነው። ለዚሁ ሰንበት ከተዘጋጁ ቃለ እግዚአብሔር መካከል በዛሬው በቅዳሴው ጊዜ የሚነበብልን የዮሐንስ ወንጌል ምዕራፍ 21 ከቁጥር 1 እስከ 15 ያለውን ኃይለ ቃል አንስተን እንነጋገራለን። ለትምህርታችን ርዕስ ይሆነን ዘንድ መረባችሁን በስተቀኝ ጣሉ፣ መረባችሁን በስተቀኝ ጣሉ በሚል ርዕስ በዚህ ክፍል ላይ የተቀመጠውን ታሪክ አንስተን እንነጋገራለን። ታሪኩም የሚናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ ለሐዋርያቱ ለሶስተኛ ጊዜ በተገለጸላቸው ጊዜ ነው። ጌታችን ኢየሱስ ክርስቶስ ለሐዋርያት 3 ጊዜ በማኅበር ተገልጾላቸዋል። የመጀመሪያው ሞትን ድል አድርጎ በተነሳባት ሰንበት ወደ ገሊላ እቀድማቸዋለሁ ብለሽ ለወንድሞችሽ ንገሪያቸው፣ በዚያም እገለጽላቸዋለሁ ባለው መሰረት የመጀመሪያውን መገለጥ ለሐዋርያቱ ያሳየበት ነው። ሁለተኛ ደግሞ ትንሣኤውን ከተነሳ በኋላ በሳምንቱ ዳግም ትንሣኤ በምንለው ሐዋርያት ተሰብስበው በነበሩበት ጊዜ በዝግ ቤት ገብቶ ሰላም ለእናንተ ይሁን ብሎ የተገለጸው መገለጥ ሁለተኛው ሲሆን ሦስተኛው ደግሞ በ25ኛው ቀን ሞትን ድል አድርጎ ከተነሳ በ25ኛው ቀን በዛሬዋ ዕለት በጥብርያዶስ ባህር ላይ ሐዋርያት የሚበሉት አጥተው ተቸግረው አሳ ለማጥመድ በቅዱስ ጴጥሮስ መሪነት ለማጥመድ በሄዱበት ጊዜ ለሰባቱ ሐዋርያት የተገለጸው መገለጥ ነው። ክርስቲያኖች ሦስተኛው ይህ ነው። 25ኛው ቀን ላይ ነው የተገለጠውና ይህ ቀን ደግሞ ሁልጊዜ በቤተ ክርስቲያናችን ርክበ ካህናት ተብሎ አባቶቻችን ጳጳሳት የሚሰበሰቡበት ጊዜ ሆኗል ማለት ነው። ርክበ ካህናት ከትንሣኤ 25ኛው ቀን ላይ ነው። መሰረቱ ደግሞ ለነሱ መሰብሰብ ጌታችን ኢየሱስ ክርስቶስ በ25ኛው ቀን ለሐዋርያቱ ተሰብስበው በነበሩበት ጊዜ ስለተገለጸላቸውና ጉባኤ ስለዘረጋ ስላስተማረ ለቅዱስ ጴጥሮስ ደግሞ የዮና ልጅ ስምዖን ሆይ ትወደኛለህን ብሎ 3 ጊዜ ጠይቆት ለቤተ ክርስቲያን መንጋ ሁሉ አባቶች እንዲሆኑ ለግልገሎቹ፣ ለጠቦቶቹ፣ ለበጎቹ ሁሉ ጠብቅልኝ አደራ ሰጥቻለሁ ብሎ የሰጠባት ዕለት ስለሆነች ርክበ ካህናት አባቶቻችን ሊቃነ ጳጳሳት በፓትርያርኩ መሪነት ደግሞ ተሰብስበው ስብሰባ ያደርጋሉ። መንጋውን እንዴት እንጠብቅ፣ ችግር ምን አለ፣ እንዴት አድርገን አስተዳደሩን እንምራ ብለው በዛሬዋ ዕለት ደግሞ ይሰበሰቡባታል። እንደምናውቀው ደግሞ በቤተ ክርስቲያናችን በዚህ በ2017 ግንቦት 6 ቀን ርክበ ካህናት እየተከበረ አባቶቻችን ደግሞ በስብሰባ ላይ እንዳሉ እናውቃለን ማለት ነው። ስለዚህ መነሻዋ ይህቺ እንደሆነች ለማሳወቅ ነው። በጥብርያዶስ ባህር ላይ ስምዖን የተባለው ጴጥሮስ አሳ እናጥምድ ብሎ ከቤት ወጣ ይላል መጽሐፍ ቅዱሱ ሲነግረን። ስሙን ስምዖን ብሎ ጠራው ይላል። ጴጥሮስ ወይም ኬፋ ብሎ አልጠራውም። መጽሐፍ ቅዱስ ቅዱስ ጴጥሮስ በሚሳሳትባቸው ጊዜያት ስሙን ጴጥሮስ ወይም ኬፋ አይለውም፣ ስምዖን ብሎ ይጠራዋል። ስምዖን የቀድሞ ስሙ ነው። ወደ ቀድሞ ግብሩ ሲመለስ ወይም ደግሞ በጥርጣሬ ሲያዝ ወይም ደግሞ የማይገባ ነገር በሚናገርበት ጊዜ ጌታችን ኢየሱስ ክርስቶስ ስምዖን ብሎ ነበር የሚጠራው። ትክክል አይደለም ማለት ነው።
የቀድሞ ስምህ ስምዖን ነው፣ አሁን የተናገርከው ስተት ነው ሲለው ነው። ስምዖን ተብሎ የተጠራው ወደ ዓሣ እናጥምድ ብሎ ሐዋርያትን ይዞ ስለወጣ ነው። ጌታችን ኢየሱስ ክርስቶስ ዓሣ ሲያጠምድ ነበር ያገኘውና ከዚህ በኋላ ዓሣ አታጠምድም፣ የምታጠምድልኝ የእኔን ሕዝቦች ይሆናል፣ ሰዎችን ይሆናል የምታጠምድልኝ ብሎ ከዓሣ አጥማጅነት ጠርቶት ነበረ። ነገር ግን በችግር ጊዜ በመከራ ጊዜ መጽናት ስላቃታቸው ሐዋርያት በተለይ ቅዱስ ጴጥሮስ ብዙ ተፈትኖ ነበርና አንዱን ፈተናው በረሃብ መፈተኑ ነው ክርስቲያኖች። ስለዚህ ወደ ቀድሞ ስራዬ ልመለስ አለ። ዓሣ ላጥምድ፣ ከልጅነቴ ጀምሬ ወዳደግኩበት ስራዬ ልመለስ፣ ከዚህ በኋላ ጌታ የሚመጣ አይመስለኝም፣ ወደ ቀድሞ ነገር የምመለስ አይመስለኝም ብሎ ወደ ቀድሞ ስራው ተመለሰ። ዓሣ ወደ ማጥመድ ክርስቲያኖች። እሱ ብቻ ሳይሆን ደግሞ ሐዋርያትን ይዟቸው ነበር የሄደው። አንተ ከሄድክማ እኛ ምን ሄዳለን ብለው ወደ ጥብርያዶስ ቅርብ ወደ ሆነው ባህር ዓሣ ለማጥመድ ሄዱ ይላል ወንጌሉ ሲጀምር ከምዕራፍ 21 ከቁጥር 1 ሲጀምር። ታዲያ እንዲህ ብለው ዓሣ ለማጥመድ የሚካሄደው በሌሊት ነው። ከነጋ ዓሣዎች ለመያዝ ያስቸግራል፣ ጥላ ስለሚያርፍባቸው ዓሣዎቹ ይሸሻሉና መያዝ ስለማይቻል በሌሊት ነው የሚካሄደው። ስለዚህ በሌሊት ወጥቶ መርከቡን አዘጋጅቶ ዓሣ ለማጥመድ ከሐዋርያቱ ጋር ገባ ይላል ወደ ጥብርያዶስ ባህር። ነገር ግን ፍላጎታቸው ዓሣ መያዝና መብላት ብቻ ነበር እንጂ ቅዱስ ጴጥሮስ ዓሣ አላገኝም ብሎ አልተጠራጠረም። ምክንያቱም ከልጅነቱ ከ5 ዓመት ጀምሮ ለአባቱ ለዮና በዛ በባህር ላይ ዓሣ ማጥመድን ተምሮ እስከሚጠራበት እስከ 55 ዕድሜው ድረስ ዓሣ ሲያጠምድ የኖረ ነው። ለ50 ዓመታት ዓሣ አጥምዷል። አሊዝም ብሎ ግን አልተጠራጠረም። ነገር ግን በዛች ሌሊት በሚገርም ሁኔታ ሌሊቱን ሙሉ መረባቸውን ቢወረውሩ በቀኝ ቢሉት በግራ በጀርባ ቢሉት በፊት ድካም ብቻ ሆነባቸው። ዓሣ ማጥመድ አልቻሉ። እጅግ ደከማቸው። ሌሊቱም አልቆ ጠዋት ደረሰ። ሊነጋጋ ሲል ጌታችን መድኃኒታችን ኢየሱስ ክርስቶስ በባህሩ አጠገብ ላይ ተገለጠላቸው ይላል። ምንም እንኳን ቢገለጥላቸውም እነርሱ ግን አላወቁትም ይላል። እንደ ወትሮ ሁሉ ከትንሣኤ በኋላ ራሱን ካልገለጠላቸው በቀር እኔ ነኝ ካላላቸው በቀር ማንም ያወቀው የለም፣ በግርማው ስለሚገለጥ ማለት ነው። ስለዚህ አሁንም ሲያዩት አላወቁትም እና ወደ እነሱ ተጠግቶ እንዲህ አላቸው፣ እነሆ የምበላው ዓሣ አላችሁን ብሎ ጠየቃቸው። እንኳን የምንበላው እንኳን አንተ የምትበላው እኛ የምንበላውን ዓሣ ሌሊቱን ሙሉ ለፋን፣ ነገር ግን ድካም ብቻ ሆነ፣ ነገር ግን መከራ ብቻ ሆነብን፣ ስለዚህ የለንም አሉት። በዚህ ጊዜ እንዲህ አላቸው፣ በወንጌሉ እንደተጻፈ ልጆቼ፣ ስለዚህ የምትበሉትና የምበላው ከሌለ መረባችሁን በታንኳዋ በስተቀኝ በኩል ጣሉት፣ የዛን ጊዜ ዓሣ ትይዛላችሁ አላቸው። እንዲህ ሲላቸው ሌሊቱን ሙሉ ደክመናል፣ ለፍተናል፣ በዚህ ባህር ላይ ዓሣ እንደሌለ ወይም ደግሞ ዓሣዎቹ ወደ ታች እንደወረዱ አውቀናል። ነገር ግን ምንም እንኳን ዓሣ ባይኖርም አንተ ስላዘዝከን፣ አንተ ስለተናገርክ ለአንተ ብለን መረቡን በስተቀኝ እንጥላለን ብለው ታዘዙ ይላል። መታዘዝን አስተምሯቸው ነበርና ለ3 ዓመት ሲማሩ የነበሩት ዝቅ ማለትን መታዘዝን ነበርና ምንም እንኳን ባያውቁትም ጌታ መሆኑን ባይረዱትም እሺ ብለው መረባቸውን በስተቀኝ በኩል ጣሉት በታዘዙት መሰረት። በዚህ ጊዜ ሌሊቱን ሙሉ ያልነበሩት ዓሣዎች፣ ለመያዝ ያልቻሉት ዓሣዎች በሙሉ ተሰብስበው ወደ መረቡ ገቡ ይላል። ክርስቲያኖች ታዘዋልና ፈጣሪያቸው አዟቸዋልና ለእሱ የማይታዘዝ ፍጥረት የለምና
አሳዎቹ በሙሉ ተሰብስበው ወደነ ስምዖን መረብ ውስጥ ገቡ ይላል። በዚህ ጊዜ ደነገጡ። እንዴት ሊሆን ይችላል? እኛ ሌሊቱን ሙሉ ስንሞክር ነበረ። አሁን እሱ የተናገረንን ባደረግን ጊዜ፣ በቀኙ በወረወርን ጊዜ መረባችንን ይህ ሁሉ አሳ ከየት መጣ? እንዴት ሊገኝ ቻለ? ብለው ደነገጡ። ሁልጊዜ ቀድሞ የሚያውቀው ቅዱስ ዮሐንስ ነውና ወደ ስምዖን ብሎ ዞር ብሎ እንዲህ አለው፣ ጌታ እኮ ነው አለው። ጌታ መሆኑን መጀመሪያ የሚያወቀው ቅዱስ ዮሐንስ ነው። በዚህ ጊዜ ስምዖን ቅዱስ ጴጥሮስ ደነገጠ። ልብስም አልለበሰም ነበርና ልብሱን ወዲያውኑ ታጥቆ ራሱን ወደ ባህሩ ላይ ወረወረ ይላል። ስለዚህ ይህንን ድንቅ ተአምር ካደረገላቸው በኋላ እነዛን ሁሉ አሳዎች 153 ይላቸዋል በቁጥራቸው። ለብዙ ነገር ይተረጎማል፣ ወደዛ እንሄድም። 153 ትልልቅ አሳዎችን ያዙ። ያንንም እየጎተቱ ወደ ባህሩ ዳር ላይ ይዘውት ወጡ። ነገር ግን መረቡ አልተበጠሰም ይላል እዛው ወንጌል ላይ። ያን ሁሉ አሳ ቢይዝም መረቡ ምን አላለም? አልተበጠሰም። ስለዚህ እየጎተቱ አወጡት። ካወጡት በኋላ ደግሞ በሚደንቅ ሁኔታ አሳውን መያዝ ብቻ ሳይሆን ደግሞ የተጠበሰ አሳና እንጀራ ደግሞ በተአምራት አዘጋጅቶ ጠበቃቸው ይላል። ቅድም እርቦኛል የምበላው አላችሁን ብሎ ነበር የጠየቃቸው። እንደዛ ያላቸው ተራ ሰው ነበር የመሰላቸው። ነገር ግን መጀመሪያ 153 ትልቅ አሳዎችን አስያዛቸው። ከዛ በኋላ ደግሞ እንደ ራባቸው አውቆ ከዚህ በኋላ ተሸክመው ሄደው አሳ ጠብሰው እንጀራ አዘጋጅተው እስኪበሉ ድረስ ይደክማሉ፣ ይርባቸዋል፣ አቅማቸው ደክሟቸዋል፣ ርቧቸዋል ብሎ ደግሞ የሚበሉት የተጠበሰ አሳና እንጀራ ደግሞ በተአምራት አዘጋጅቶ ጠበቃቸው ይላል። ክርስቲያኖች ይህን ሁሉ እያዩ ማንም ግን ጌታነህ ወይስ ማነህ ብሎ ሊጠይቀው የደፈረ አልነበረም። ሁሉም አውቀውታል እሱ እንደሆነ። እንዲህ ያለ ተአምራት እሱ እንደሚያደርግ ቀድሞ ያውቁ ነበር። 2 አሳዎችን 5 እንጀራዎችን አበርክቶ ለሕዝቡ ሁሉ ሲያበላ ያስታውሱ ነበርና ይህንን ተአምር ከሱ ውጭ ማንም እንደማያደርገው አውቀው ነበርና፣ ነገር ግን ሊጠይቁት አልደፈሩም። ሁሉም ዝም ብለው ከአሳው ይመገቡ ነበር፣ ከእንጀራውም ይመገቡ ነበር ይላል። ክርስቲያኖች ታሪኩ ለዛሬ የተዘጋጀው ምንባብ እዚህ ጋር ነው የሚቆመው። ከዚህ በኋላ ከበሉ በኋላ ለቅዱስ ጴጥሮስ የሰጠውን ኃላፊነት በቀጣይ ጊዜ የምንማረው ነው። ስለዚህ እስከዚህ ድረስ ያለው ታሪክ ለዛሬ የተቀመጠልን ምንባብ ነው። ክርስቲያኖች ጌታችን ኢየሱስ ክርስቶስ እንዲህ አድርጎ ለሐዋርያቱ በ25ኛው ቀን ተገልጦ ድንቅ ተአምራትን አደረገላቸው። ክርስቲያኖች በዛውም ደግሞ ልቦናቸው በሚያውቀው መሰረት ደግሞ ገሰጻቸው ይላል። እንዴት እንዲህ ታረጋላችሁ? እንዴት ወደ አሳ አጥማጅነት ትመለሳላችሁ? እኔ ያዘዝኳችሁን ለምን አታደርጉም ብሎ በልቦናቸው ብቻ ገሰጻቸው። ክርስቲያኖች ቃል አልተናገረም። ይህንን ስላወቁ ነው ያልተናገሩት፣ አፍረው ዝም ያሉት። ቅዱስ ጴጥሮስ ራሱን ወደ ባህር የወረወረው ወይኔ ጌታ ሆይ መጣብኝ፣ አሳ ሳይሆን ሰው ታጠምዳለህ ብሎ ኃላፊነት የሰጠኝ ጌታ መጣብኝ፣ አሳ እያጠመድኩ ያዘኝ ብሎ አፍሮ ደንግጦ ራቁቱንም ስለነበረ ራቁትነቱን ለመሸፈን ወደ ባህሩ ራሱ ወርውሯል። ክርስቲያኖች ስለዚህ ስለተገሰጹበት ነው፣ ስለተነገራቸው ነው። ያም ደግሞ የመጨረሻ ማስጠንቀቂያ ነው። ከዚህ በኋላ ወደዚህ እንዳትመለሱ፣ እንዲህ ያለው ሥራ ለእናንተ አይደለም። አሳ ብትፈልጉን ያልሰጣችሁም ወይ? አይደለም አጥምዳችሁ ሳታጠምዱ የተጠበሰ አሳ እኮ ለእናንተ አዘጋጅቻለሁ፣ እንጀራውን እኮ ለእናንተ አቅርቤያለሁ። እንዴት ራበኝ ብላችሁ ሐዋርያዊ አገልግሎትን ወደ ኋላ ትተዋላችሁ ማለቱ ነው። በተግባር እየነገራቸው ነው። እንዴት አላመነውም፣ እምነታችን ጎደሎ ነው ብለው ራሳቸውን ወቀሱ ይላል። ክርስቲያኖች ለመውቀስም ነው የተገለጸላቸው ማለት ነው።
ስለዚህ ካለን ሰዓት አንጻር ሁለት የምንማራቸውን ነገሮች ብቻ ተናግረን ትምህርታችን ጠቀልላለን። ሌላ መርሃ ግብር ስላለ በዚህ ታሪክ የምንማረው ትልቁ ነገር ክርስቲያኖች በስሙ ስራ መስራት ነው። በቀኝ ጣሉት ያለው ቀኝ ማለት ራሱ ጌታ ኢየሱስ ክርስቶስ ነው። የማኑ ለአብ ይለዋል። የአብ ቀኝ ነው ክርስቶስ። ከብዙ ከሚጠራባቸው ስሞች ክንድ ይለዋል፣ ቀኙ ይለዋል። ስለዚህ በቀኝ ጣሉት ማለቱ በስሜ ጣሉት ማለት ነው። እስካሁን ድረስ ስትደክሙ የነበረው እስካሁን ድረስ ስትሰሩ የነበራችሁት በስሜ አይደለም፣ በራሳችሁ ዕውቀትን የሰራችሁት። ቅዱስ ጴጥሮስ የደከምከው የ50 ዓመት ሥራ ልምድ አለኝ ብለህ ነው። ሐዋርያትም ዓሣ ማጥመድ እንችላለን ብላችሁ ነው በችሎታችሁ ተማምናችሁ ስትሰሩ የነበረው። ይህ ደግሞ አይሆንላችሁም። ከዚህ በኋላ እናንተ እንደ ሌሎች አይነት ሰዎች አይደላችሁም፣ ሐዋርያት ናችሁ። ሥራ የምትሰሩት በስሜ ነው ሲላቸው ቀኝ የተባለው የእሱ ስም ነው። ስለዚህ በእኔ ስም ዓሣ እናጥምድ ብላችሁ መረባችሁን ጣሉ ማለት ነው ክርስቲያኖች። ይህ ለእኛም ትምህርት ነው። ይህ ለእኛ መልእክት ነው ክርስቲያኖች። ሥራ እንሰራለን፣ ላይሞላ ይችላል። እንደክማለን፣ የምናስበውን ላናገኝ እንችላለን። ድካም ብቻ ሊሆንብን ይችላል። የስደቱ ጊዜ ሊረዝምብን ይችላል። ተሰደንም ያሰብንበት አገር ደርሰንም ብዙ ለፍተን ጉልበታችንን አንጠፍጥፈን የምናስበውን ነገር ላናገኝ እንችላለን። ክርስቲያኖች ሁሉ ነገር ድካም፣ ሁሉ ነገር ከንቱ ሊሆንብን ይችላል። በዚህም ሕይወታችን ሊመርብን ይችላል። ሕይወታችን ስናየው ምን አተረፍኩኝ? እስካሁን ምንድነው ያገኘሁት? ምንድነው የሚያስደስተኝ ነገር? ምንድነው በዚህ ሁሉ ድካም ውስጥ ያተረፍኩት ብለን ራሳችንን ልናስጨንቅ እንችላለን በእንደዚህ አይነት ነገር ክርስቲያኖች። ለዚህ ግን መድኃኒቱ በስሙ መስራትን መማር ነው ክርስቲያኖች። ስሙ ኃይልን ያደርጋል። ስሙ መንገድ ይከፍታል ክርስቲያኖች። ስሙ ሥራን ይባርካል። ስሙን እየጠራን ልንጠቀምበት ያስፈልጋል ክርስቲያኖች። እውነት ነው፣ ራሳችን ማሰብ አለብን። የራሳችን የሆነ ድርሻ አለ። መረቡን መወርወር የኛ ድርሻ ነው። በቀኝ በኩል ጣሉ ሲለን መጣል የኛ ድርሻ ነው። መስራት የኛ ድርሻ ነው። መውጣት መውረድ የኛ ድርሻ ነው። ነገር ግን ያንን ሁሉ ስናደርግ የእግዚአብሔርን ስም እያስቀደምን እንድናደርገው ነው ክርስቲያኖች። ስሙ ሲጠራ በረከት ይመጣል። አይሆንም የተባለ ይሆናል። ይህ ነገር በቃ ተስፋ ያስቆርጣል ያለው ነገር እስቲ በእግዚአብሔር ስም ላድርገው ብለን ጸልየን የእግዚአብሔርን ስም ጠርተን ጌታዬ ሆይ አግዘኝ፣ ጌታዬ ሆይ ይህን ነገር ባርክልኝ፣ ጌታዬ ሆይ መንገዱን አመላክተኝ፣ ችግሩ ምንድነው አሳየኝ፣ የሰዎችን ልቦና አራራልኝ፣ የሚደረግበትን መንገድ አንተ አመቻቸው ብለን ጸልየን የምናደርገው ሥራ ስኬታማ ይሆናል ክርስቲያኖች። በስሙ ሲጥሉ 153 ዓሣዎችን አገኙ። ሌሊቱን ሙሉ ደክመው ነበር፣ አንዳች ያላገኙት ሐዋርያት በቀኝ በኩል ሲጥሉት ግን ያን ሁሉ በረከት አገኙ ክርስቲያኖች። በወንጌል እንዲህ ተብሎ ተጽፏል። ዮሐንስ ወንጌል ምዕራፍ 14 ከቁጥር 13 ላይ በስሜ የምትለምኑትን ሁሉ እኔ አደርግላችኋለሁ ይላል ጌታ ኢየሱስ ክርስቶስ። ስሜን ጠርታችሁ ብትለምኑኝ እኔ ብቻ ሳልሆን ደግሞ አባቴ ሁሉ ያደርግላችኋል። እግዚአብሔር አብ የኔን ስም ጠርታችሁ ብትለምኑት ምን ይልላችኋል? ያደርግላችኋል፣ ይሞላላችኋል፣ ይሰጣችኋል ብሎ ጌታችን ኢየሱስ ክርስቶስ ይህንን ትልቅ ትምህርት በስሙ እንድንሰራ፣ ስሙን እየጠራ እንድንንቀሳቀስ፣ ቀኑን በስሙ ባርከን እንድንጀምር፣ ሌሊቱን በስሙ ባርከን እንድንተኛ፣ የዕለት ሥራችንን በስመ አብ ብለን እንድንጀምረው፣ ጸሎት አድርገን እንጀምረው። ነጋዴውም ሲነግድ ስሙን ይጥራ፣ ዶክተሩም ሲያክም ስሙን ይጥራ፣ ዳኛም በፍርድ ሲቀመጥ ስሙን ይጥራ፣ አስተዳዳሪም በወንበሩ ሲቀመጥ መጀመሪያ በስመ አብ ብሎ የእግዚአብሔርን ስም ይጥራ። ቀና ይሆንለታል፣ ቀኑ ሰላም ይሆንለታል።
ከባድ የሆኑ ነገሮች ሁሉ ቀለው ይውላሉ ማለት ነው። ክርስቲያኖች ይህንን እንድንማር ነው። በቀኝ የተባለ የጌታችን የኢየሱስ ክርስቶስ ስም ነው። የእግዚአብሔር ስም ነው። የሥላሴ ስም ነው። ስለዚህ በዚህ ስም ልንጠቀምበት ያስፈልጋል። ከየትኛውም ልምዳችን በላይ፣ ከየትኛውም ሀብታችን በላይ፣ ከየትኛውም ዕውቀታችን በላይ እግዚአብሔር ይበልጣል። ክርስቲያኖች ሀብት የሰጠ እርሱ፣ ዕውቀት የሰጠ እርሱ፣ ፈጥሮ ያመጣን እርሱ አይደል? ክርስቲያኖች ስለዚህ በእሱ ስም መመራትን እንማራለን። ይህ የመጀመሪያውን። ሁለተኛውና የመጨረሻው ደግሞ መታዘዝን ነው። ክርስቲያኖች መታዘዝ አስፈላጊ ነው። ሐዋርያቱ ላለመታዘዝ በቂ ምክንያት ነበራቸው። ሌሊቱን ሁሉ ደክመው ነበረ። ኧረ እባክህ ተወን፣ እኛ ሌሊቱን ሁሉ እኮ ደከምን፣ ምንም የያዝነው ነገር የለም፣ ለምን ታደክመናለህ ብለው ትተው መሄድ ይችሉ ነበር ክርስቲያኖች። ነገር ግን ታዘዙ፣ እሺ ያሉ። ጌታ መሆኑን እንኳን ሳያውቁ ነው የታዘዙት ክርስቲያኖች። እንደ ሰውነቱ ሰው ነው ብለው እንኳን አስበው ለሰው ነው የታዘዙት ክርስቲያኖች። ጌታ መሆኑን ቢያውቁማ ቀድሞም ሲታዘዙለት ነበረ። ሰው መሆኑን እያዩ እንኳን ተራ ሰው ነው ብለው አናውቁም። እሺ እንታዘዛለን፣ እናደርጋለን ብለው ያንን መታዘዝ ፈጸሙ ክርስቲያኖች። መታዘዝ እግዚአብሔር የሚፈልገው ትልቁ ነገር መታዘዝ። በዚህ በመጽሐፈ ሳሙኤል አንደኛ ምዕራፍ 15 ቁጥር 22 ላይ እንዲህ ይላል፣ መታዘዝ ከመሥዋዕት ማዳመጥም የአውራ በግ ስብ ከማቅረብ ይበልጣል ተብሎ ለሳኦል የተነገረው መልእክት ለሁላችን የሚሰራ ነው። መታዘዝ መሥዋዕት ከማቅረብ መሥዋዕት ይዘን ከምንመጣ ይልቅ ማለት ነው። እግዚአብሔር የሚለውን ትእዛዜን ጠብቁ አድርጉ ያለውን ብናደርግለት እግዚአብሔር ደስ ይለዋል። ብር ከምንሰጥ ይልቅ እሱ ያዘዘውን ትእዛዝ ብናደርግለት ደስ ይለዋል እግዚአብሔር። በዚህ የአውራ ስብ በግ የበግ አውራ የሆነውን ስብ ይዘን መሥዋዕት አድርገን ከምናቀርብ ይልቅ ማዳመጥ እግዚአብሔር ይወዳል። አዳምጡኝ ነው የሚለው መጀመሪያ እግዚአብሔር። ስለዚህ መታዘዝ እጅግ አስፈላጊ ነው። ለሕይወታችን መርህ ነው። እግዚአብሔር ምን ይለኛል ብለን እናዳምጥ። የእግዚአብሔር ሐሳብ ምንድን ነው? የእግዚአብሔር ትእዛዝ ምንድነች? እርሱ ያለውን ልስማ፣ እሱ ያለውን ላዳምጥ፣ እሱ ያለውን እሺ ልበል ማለት እጅግ አስፈላጊ ነው። ለእግዚአብሔር ብቻ አይደለም፣ ለሰው ሁሉ መታዘዝ ያስፈልጋል። ታናናሾችም ታላላቆችም ቢያዙን፣ አባቶቻችን ካህናት ቢያዙንም፣ የቤተ ክርስቲያን አገልጋዮች ቢያዙንም እሺ ብሎ መስራት እግዚአብሔርን እጅግ አድርጎ ያስደስታል። ትልቅ በረከት ያመጣል። እሺ በማለት ብቻ ልጆቼ ሆይ ብትታዘዙኝስ የምድርን በረከት ትወርሳላችሁ ብሎ እግዚአብሔር አምላክ ነግሮናል ማለት ነው። ስለዚህ መታዘዝን የመሰለ ትልቅ መንፈሳዊነት የለም ማለት ነው። በሕይወታችን ዘመን ሁሉ ልንታዘዝ ያስፈልጋል። ስንታዘዝ ስንሰማ እግዚአብሔር ደስ ይለዋል። በዚህ ደግሞ በረከትን እናመጣለን። እምቢ ማለት የለብንም። የራሳችንን ምክንያት ማቅረብ የለብንም። ኧረ እኔ ደክሜያለሁ ይበቃኛል ማለት የለብንም። ከታዘዝን ብቻ መስራት እጅግ አስፈላጊ ነውና ክርስቲያኖች በታዘዝነው ሁሉ ታዘን በረከትን ልናገኝ ያስፈልጋል ማለት ነው። ከዚህ ትምህርት ብዙ ቁም ነገሮች እናገኛለን። ቤት ገብታችሁ አንቡት። ዮሐንስ ወንጌል የመጨረሻው ምዕራፍ 21 ከቁጥር 1 ጀምሮ እስከ ፍጻሜው አንብቡት። በትንሣኤ ጊዜ የሚነበብ ነው። ሰፊ ትምህርትን ከዛ ታገኛላችሁ ማለት ነው። ሰዓት ስለሚገድበን ይበቃናል። ያስተማረ የመከረ ልዑለ ባሕርይ እግዚአብሔር አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆ Thank you.